በተለይም የጦርነት የተካሄደው በኖርዘርን አሜሪካ ግዛቶችና በሳውዘርን ላይ በደቡባዊ የአሜሪካ ግዛቶች መካከል የተደረገ ጦርነት እንደነበር ታያላችሁ። ኮንፌደረሲ ብለው እንደጠሩት አሊያም በሌላ ስሙ ሲኤስኤ ያሉት ይጠራሉ። ሲኤስኤ ማለት ኮንፌደረሲ ስቴት ኦፍ አሜሪካ ብለው መጠራት እንደጀመሩ ትመለከታላችሁ። 865 ኤፕሪል 14 ላይ አብርሃም ሊንከን በመንገድ ላይ ሲሄድ ስፔሻሊ በሽጉጥ እንደተገደለ የምትመለከቱና የምታዩናል ማለት ነው። ሰላም ሰዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ስፔሻሊ ስለ አሜሪካን ሲቪል ዋር ካነበብኩት አንዳንድ ነገሮችን ሼር ላድርጋችሁ። በጣም ሰፊ ነው ስለ አሜሪካን ሲቪል ዋር፣ ግን እኔ አንደርስታንድ ካደረኩት ስፔሻሊ ሚኒማይዝ አድርጌ ይሄ የአሜሪካን ሲቪል ዋር አሊያም የአሜሪካ የእርስ በርስ ጦርነት እንዴት ተጀመረ፣ መጨረሻውስ ምንድን ነው የሚሉትን ነገር በጣም በአጭሩ ለመመልከት እንሞክር። በተለይም የአሜሪካን ሲቪል ዋር አሊያም የአሜሪካ የእርስ በርስ ጦርነት የምንለው ከ1861 እስከ 1865 የነበረ አሊያም የተካሄደ ጦርነት እንደነበር ትመለከታላችሁ። በተለይም ይህ ጦርነት የተካሄደው በኖርዘርን አሜሪካ ግዛቶችና በሳውዘርን ላይ በደቡባዊ የአሜሪካ ግዛቶች መካከል የተደረገ ጦርነት እንደነበር ታያላችሁ። በተለይም የኖርዘርን የአሜሪካ ግዛቶችን በተለምዶ ዩኒየኒስት እያለን እንጠራቸዋለን በሌላ ስማቸው ማለት ነው። የሳውዘርኖቹን ላይ የደቡባዊ ክፍሎችን ደግሞ ስፔሻሊ ዘ ኮንፌደረሲ እያለን የምንጠራቸው ይሆናል። የኖርዘርን ግሩፕ አሊያም የኖርዘርን ስቴት ይመራው የነበረ ሰው አብርሃም ሊንከን ነበር። የሳውዘርኖቹን ደግሞ በዛ ጊዜ እጅግ በጣም ታዋቂ የነበረው እንዲሁም በጣም ሀብታም ከነበሩ ላንድ ሎርዶች መካከል አንዱ የሆነው ጄፈርሰን ዴቪስ የተባለው ሰው ደግሞ ስፔሻሊ የሳውዘርን ግሩፕ አለ ኮንፌደረሲ ብለን የምንጠራቸውን የአሜሪካ ግዛቶች ይመራ ነበር ማለት ነው። ይሄ ጦርነት አለ ይሄ ግጭት እንበለው ይሄ የእርስ በርስ ግጭት እንዴት ተነሳ ብለን ከመመልከታችን በፊት በተለይ እነዚህ ሁለት ስቴቶች ማለትም የኖርዘርን ስቴት እና የሳውዘርን ስቴት ሊትራሊ በብዙ መንገድ እንደሚለያዩ ታያላችሁ። አንድ ሀገር ናቸው፣ ነገር ግን በብዙ ነገር ይለያያሉ። እርስ በርስ ክላሽ የሚያደርጉ ብዙ ነገሮች እንዳሏቸው የምትመለከቱ ይሆናል። ከነዛ መካከል የተወሰኑትን እንኳን በምናይበት ጊዜ በተለይ ሰሜናዊ የአሜሪካ ክፍል አሊያም በኖርዘር በኩል የሚገኙት የአሜሪካ አብዛኞቹ ግዛቶች ስፔሻሊ ኢኮኖሚያቸው ቤዝ ያደረገው ኢንዱስትሪ ላይ ነበር። በተለይ በኖርዘርኑ ክፍል እጅግ በጣም ብዙ ፋብሪካዎች ነበሩ፣ መሰረተ ልማቶች እጅግ በጣም ብዙ ነበሩ። ብቻ ኢኮኖሚያቸው ቤዝ ያደረገው ኢንዱስትሪ ላይ እንደነበር ትመለከታላችሁ። ኖርዘርኖቹ አሊያም ዩኒየኒስት ብለን የምንጠራቸው በአብርሃም ሊንከን የሚመሩት ስቴቶች ማለት ነው። በተቃራኒ ደግሞ የሳውዞችን በምንመለከትበት ጊዜ በተለይ የሳውዘርኖቹ የአሜሪካ ግዛቶች አሊያም ኮንፌደረሲ ብለን የምንጠራቸው ግዛቶች በተለይ ይመሩ በባለ ስፔሻሊ ኢኮኖሚያቸው ቤዝ ያደረገው በአግሪካልቸር አሊያም በግብርና ላይ እንደሆነ ትመለከታላችሁ። የመጀመሪያ ዲፈረንሳቸው የነዚህ ግዛቶች የኖርዘርን እና የሳውዘርን ነው። ሁለተኛ ልዩነታቸው ደግሞ የኖርዘርኖቹ አንድን ነገር ቶሎ አክሰፕት ያደርጋሉ። ማለትም እንዳልኳችሁ ኢኮኖሚያቸው ቤዝ ያደረገው ኢንዱስትሪ ላይ ቢሆንም ነገር ግን በትንሹም ቢሆን ግብርናን ይሞክሩ ነበር፣ በትንሹም ቢሆን ማለት ነው። በተቃራኒው ደግሞ የሳውዘርኖችን በምንመለከትበት ጊዜ ከግብርና ውጭ አሊያም ከፕላንቴሽን ውጭ ምንም አይነት ነገር እንደማይሰሩ ኢኮኖሚያቸው 100% ዲፔንደንት የሆነው ስፔሻሊ አግሪካልቸር ላይ እንደነበር ታያላችሁ። ይሄ ሌላኛው ልዩነታቸው ነው። በተለይም ትልቁ ልዩነት ወደ ጦርነት እንዲገቡ ደግሞ ያደርጋቸው ትልቁ ዲፈረንሳቸው ኖርዘርኖቹ ወይም በሰሜን በኩል የሚገኙት የአሜሪካ ግዛቶች ሊትራሊ በሚባል ደረጃ ባሪያ ይቅር የባሪያ ስርዓት ይቅር ብለው ያስቡ ነበር፣ ይሟገቱ ነበር። በተቃራኒው ደግሞ በደቡብ በኩል የሚገኙ የአሜሪካ ግዛቶች ደግሞ ስፔሻሊ በፍጹም ባሪያ መቅረት የለበትም፣ ባሪያ ያስፈልጋል ይሉ ነበር። ለምንድን ነው የሚሉት ብለን በምንመለከትበት ጊዜ ምን ብለናል? ሳውዘርኖቹ ኢኮኖሚያቸው ቤዝ ያደረገው ስፔሻሊ ምን ላይ ነው? አግሪካልቸር ላይ ነው። ሰፋፊ የሆነ መሬት አላቸው፣ ሰፋፊ የሆነ ፕላንቴሽን አላቸው። ስለዚህ ለዚህ ደግሞ ስፔሻሊ እነሱ እንደሚያስቡት ባሪያ ያስፈልገኛል ብለው ያስባሉ። ቢኮዝ በዛ ጊዜ ባሪያዎችን ነበር የሚያሰሩት። ስለዚህ ባሪያ በፍጹም መቅረት የለበትም፣ ባሪያ ከቀረ ኢኮኖሚያችን ሙሉ ለሙሉ ኮላፕስ ነው የሚያደርገው፣ ሰርቫይቭ ማድረግ አንችልም ብለው ይከራከሩ አሊያም ይማገቱ ነበር። በሌላ በኩል ደግሞ ኖርዘርኖቹ ስፔሻሊ የለም ባሪያ ይቅር፣ የባሪያ ስርዓት አሜሪካ ውስጥ መቅረት አለበት፣ ጥቁሮች መከበር አለባቸው፣ ጥቁሮች እንደሌሎቹ መስራት አለባቸው፣ እኩል መሆን አለባቸው ብለው በደንብ አድርገው ይከራከሩ ነበር። ትልቁ የአሜሪካ የእርስ በርስ ጦርነት የጀመረበት ጊዜ ነው። በቃ የአሜሪካ የእርስ በርስ ጦርነት ብዙ ምክንያቶች ቢኖሩትም ግን በዋናነት ኢሚዲየት ኮዝም በለው ጀስት እንደ ኢሚዲየት ኮዝ የሚነሳው ሳውዘርኖቹ ስፔሻሊ ባሪያ መቅረት የለበትም ይላሉ፣ ኖርዘርኖቹ ደግሞ ባሪያ መቅረት አለበት በሚል መንገድ ነበር ስፔሻሊ የአሜሪካ የእርስ በርስ ጦርነት የፈነደውን በለው ኦር የጀመረው ማለት ነው። በተለይም በ1860ዎቹ አካባቢ አብርሃም ሊንከን ቅድም ያልኳቸው ሰውዬ ማለት ነው። አብርሃም ሊንከን የኖርዘርኖቹ መሪ የአሜሪካ ፕሬዚዳንት ሆኖ እንደተሾመ አለን። የኖርዘርኖቹ ፕሬዚዳንት በለው በሰሜን በኩል የሚገኙ የአሜሪካ ግዛቶች ፕሬዚዳንት ሆኖ እንደተሾመ ትመለከታላችሁ። በዚህ ጊዜ በተለይም ሳውዘርኖቹ በጣም እንደተቆጡት ያላችሁ ለምን ካላችሁ አብርሃም ሊንከን ፕሬዚዳንት ሆኖ ከመመረጡ በፊት ፕሮሚስ የገባላቸው ነገር ነበር። ምንድነው ፕሮሚሱ? በተለይም አብርሃም ሊንከን እኔ ፕሬዚዳንት ከሆንኩ
ሊትራሊ በሚባል ደረጃ ስፔሻሊ የባሪያ የሚባለውን ነገር አለም ስሌቭ የሚባለውን ነገር ሙሉ ለሙሉ ሪሙቭ አደርጋለሁ አለም አስወግዳለሁ ብሎ ይናገር ነበር። በዚህ ጊዜ ስፔሻሊ ሳውዘርኖቹ አይወዱትም ነበር። ቢኮዝ ሳውዘርኖቹ እንዳለው ባሪያ እንዲጠፋ ይፈልጉ ነበር። ስለዚህ እሱ ከመጣ ባሪያ የሚባል ነገር አለም የባሪያ ስርዓት ይጠፋል ብለው ስለሚፈሩ በተለይም እሱ እንዳይመረጥ በጣም ብዙ ነገር እንዳደረጉ ትመለከታላችሁ። ነገር ግን አብርሃም ሊንከን በለስ ቀንቶት ስፔሻሊ በ1860ዎቹ አካባቢ የአሜሪካ ፕሬዝዳንት ሆኖ እንደተሾመ ትመለከታላችሁ። ጀስት በዚህ ሰዓት ነበር በተለይም በደቡብ በኩል የሚገኙ የተለያዩ ሆኑ ካልተሳሳትኩ ወደ 13 የሚጠጉ አለም ወደ 11 የሚጠጉ ግዛቶች አንድ እንደሆኑ አለም መርጅ እንዳደረጉ ኮልዳም እንዳደረጉ ትመለከታላችሁ። ይህንም ግሩፓቸው ቅድም እንዳለው ኮንፌዴረንሲ ብለው እንደጠሩት አለም በሌላ ስሙ ሲኤስኤ እያሉት ይጠራሉ። ሲኤስኤ ማለት ኮንፌዴረንሲ ስቴት ኦፍ አሜሪካ ብለው መጠራት እንደጀመሩ ትመለከታላችሁ። ለምን ካላችሁ ምናልባት ከኖርዘርን በኩል የሚመጣ ጥቃት ካለ ስፔሻሊ ደቡቦቹ አንድ ላይ በመሆን ለመመከት ኦር ለመከላከል እንዲሁም ለማጥቃት ይረዳዳል ብሎ ነበር ኮንፌዴረንሲውን አለም ሲኤስኤ ኮንፌዴረንሲ ስቴት ኦፍ አሜሪካ የሚባል ግሩፕ ያቋቋሙት። ቅድም እንዳልኳችሁ መሪያቸውን ጄፈርሰን ዴቪስ የተባለ ሰው እንዲመራቸው የፈቀዱት ማለት ነው። ከጊዜ በኋላ የማይቀረው የለም ስፔሻሊ የኖርዘርኖቹና የሳውዘርኖቹ ግዛቶች ስላልተስማሙ በተለይ በባሪያ ይቅር አይቅር በሚባለው ጉዳይ ስላልተስማሙ ወደ ጦርነት እንደገቡ ትመለከታላችሁ። በተለይም ጦርነቱ ሲጀምር ሊትራሊ በሚባል ደረጃ ሳውዘርኖቹ የጦርነት ብልጫ ነበራቸው። ለምን ካላችሁ እነዚህ ሁለት ምክንያቶች በፍጹም እንዳረሱ። የመጀመሪያው ምክንያት አንዳንድ የታሪክ ምሁራን እንደሚሉት በተለይ በደቡብ በኩል የሚገኙ የተለያዩ የአሜሪካ ግዛቶች ስፔሻሊ የተለያዩ ሆኑ በዛ ጊዜ ምንድን ነው ይባሉ የተለያዩ ሆኑ ስመጥር ጀነራሎች በደቡባዊ የአሜሪካ ክፍል ነበር የሚኖሩት። ይሄ ማለት ልምድ ያላቸው የጦር አዛዥ የነበሩ በበፊት ህይወታቸው ወታደር ሆነው ከወታደርም በተጨማሪ ጀነራል የነበሩ የተለያዩ ሆኑ ብዙ ጀነራሎች ስፔሻሊ ጎበዝ የሚባሉ ጀነራሎች በደቡባዊ የአሜሪካ ክፍል አለ ይሄ ሳውዘርን ስቴት ውስጥ እንደሚኖሩ ትመለከታላችሁ። ሶ እነዚህ ሳውዘርን ስቴቶች እነዚህን ጀነራሎች እንደተጠቀሙባቸው ትመለከታላችሁ። እሱ ብቻ አይደለም። ሁለተኛው ምክንያት ከኖርዘርን ይልቅ ሳውዘርን ፓርት ኦፍ አሜሪካ እጅግ በጣም ብዙ የሆኑ ወታደሮች ነበሩ። በበፊት ህይወታቸው ወታደር የነበሩ በጣም አድርገው የሰለጠኑ በፊት ላይ ጦረኛ የነበሩ አሁን ግን ምንድነው ይባሉ ለጊዜው ያረፉ የተለያዩ ወታደሮች ስፔሻሊ በደቡብ የአሜሪካ ክፍል ይገኙ ነበር። በኖርዘርን ላይ ይገኛሉ ግን ብዙም አይደሉም። ግን እንደዚህ አይነት አድቫንቴጅ ሳውዘርን ስላገኘች በተለይ ሳውዘርን ይህን ነገር ተጠቅማ በጦርነቱ መጀመሪያ አካባቢ ሊትራሊ ሙሉ ለሙሉ በሚባል ደረጃ ስፔሻሊ ኖርዘርን ላይ የጦርነት የበላይነት እንዳሳየች ታያላችሁ። ነገር ግን ከጊዜ በኋላ አብርሃም ሊንከን ሁለት ህጎችን እንዳወጣ ትመለከታላችሁ። እነዛ ህጎች ምንድናቸው ብለን በምንመለከትበት ጊዜ የመጀመሪያው ሆምስቲድ ሎው ሲባል ሁለተኛው ደግሞ ኢማንሲፔሽን ፕሮክላሜሽን የሚባል ህግ አብርሃም ሊንከን እንዳወጣ ትመለከታላችሁ። እነዚህ ህጎች ምንድናቸው ብለን በምንመለከትበት ጊዜ ሆምስቲድ ሎው ማለት በአጭሩ በተለይ በምዕራብ ዓለም በውስጥ የሚገኙ የተለያዩ የአሜሪካ ግዛቶች ስፔሻሊ መንግስት ኮንትሮል ላይ አድርገው የተለያዩ ሆኑ ምንድነው ይባሉ የተለያዩ ሆኑ ሰፋፊ መሬቶች ነበሩ። ማንም ያልሰፈረበት ምንም አይነት ጥቅም ላይ ያልዋሉ እጅግ በጣም ሰፋፊ መሬት እንደነበር ትመለከታላችሁ። ሶ አብርሃም ሊንከን ምንድነው ያደርገው አለ ሆምስቲድ ሎው ምንድነው ብለን በምንመለከትበት ጊዜ ስፔሻሊ የተለያዩ ሰዎች ኦር የተለያዩ ባሪያዎችን በረው የተለያዩ ሰዎች መጣው ወደዚህ አካባቢ እንዲሄዱ እዚህ አካባቢ ላይ ሴትል እንዲያደርጉ አለም እንዲያርፉ አብርሃም ሊንከን ጋብዟቸው ነበር። በተለይም ወደዚህ አካባቢ የሚመጡ ከሆነ ለአንድ ሰው አለም ለአንድ ፋሚሊ ስፔሻሊ ወደ 64 ካሬ የሚሆን መሬት እንደሚሰጣቸው ቃል ገብቶላቸው ነበርና እጅግ በጣም ብዙ ድሃዎች፣ ብዙ ባሪያዎች፣ ብዙ ጥቁሮች ወደዚህ አካባቢ ማይግሬት እንዳደረጉ ሺፍት እንዳደረጉ እና አብርሃም ሊንከን ፕሮሚስ እንደገባላቸው በተለይም 64 ካሬ መሬት እንደሰጣቸው የምታዩና የምትመለከቱ ይሆናል። ሁለተኛው ህግ ደግሞ አለም ኢማንሲፔሽን ፕሮክላሜሽን የሚባለው ህግ ደግሞ ምንድነው ብለን በምንመለከትበት ጊዜ ይሄ ህግ ባጭሩ ሁሉም ጥቁሮች እኩላቸው፣ ሁሉም ባሪያዎች እኩላቸው፣ ከነጮች እኩላቸው የሚል አይነት ዘይቤ ያለው ህግ እንደሆነ ትመለከታላችሁ ማለት ነው። ሶ በዚህ ጊዜ ነበር ሊትራሊ ብዙ ባሪያዎች ብዙ ሰዎች ሳውዘርን ፓርትን በመቶ ስፔሻሊ ወደ ዌስትና ወደ ተለያዩ ሆኑ የአሜሪካ ግዛቶች መሄድ የጀመሩት። በተለይም አብርሃም ሊንከንም በዚህ ጊዜ ብዙ ሰዎች መደገፍ እንደጀመሩ ትመለከታላችሁ። ሶ ይሄ ነገር ሊትራሊ የጦርነቱን ሁኔታ ሺፍት እንዳደረገው አሊያም እንደቀየረው የምታዩ ይሆናል ማለት ነው። ከጊዜ በኋላ ሙሉ ለሙሉ በሚባል ደረጃ ስፔሻሊ ኖርዘርኖች አሊያም የሰሜን ግዛቶች የአሜሪካ ግዛቶች በአብርሃም ሊንከን የሚመሩት ሙሉ ለሙሉ በሚባል ደረጃ የደቡብን አለም የሳውዘርንን ስቴቶች እንዳሸነፉ ትመለከታላችሁ ማለት ነው። ሶ ባጭሩ የአሜሪካ ሲቪል ዋር ይህን ይመስላል። ነገር ግን ይህ ጦርነት ሲጠናቀቅ ምን አይነት ኮንሲኮንስ አመጣ፣ ምን አይነት ሪዛልት አመጣ ብለን በምንመለከትበት ጊዜ በተለይም ይህ ጦርነት በኖርዘርኖች ስለተጠናቀቀ ሙሉ ለሙሉ በሚባል ደረጃ በተለይ ባሪያ የሚባለው ነገር ከአሜሪካ ውስጥ አቦሊሽ እንደተደረገ አሊያም እንደጠፋ ትመለከታላችሁ። ከዛ በተጨማሪም ቅድም ምን ብለናል ስፔሻሊ የኖርዘርን ግዛቶች ሞር ምን ላይ ዲፔንድ ያደርጉ ናቸው ብለናል። ኢኮኖሚያቸው ኢንዱስትሪ ላይ
ስለዚህ ይሄ ነገር ስፔሻሊ ወደ ሌሎች የአሜሪካ ግዛቶች በተለይም ወደ ደቡባዊ የአሜሪካ ክፍል ኢንዱስትሪ በደንብ አድርጎ እንደተስፋፋ የተለያዩ መሰረተ ልማቶች በደቡብ በኩል በደንብ አድርገው እንደተስፋፉ ባንኮች፣ የተለያዩ ሴክተሮች በዚህ አካባቢ እንደተከፈቱ የምትመለከቱና የምታዩ ይሆናል ማለት ነው። ከምንም በላይ ግን በዚህ ጦርነት አሊያም የዚህ የጦርነት መጠናቀቅ አሳዛኙ ነገር አሊያም ኮንሰንሱ ካልተሳሳትኩ 1865 ኤፕሪል 14 ላይ አብርሃም ሊንከን ስሙን እርግጠኛ አይደለሁም ከተሳሳትኩ ታርሙኛላችሁ ስፔሻሊ ጆን ዊልክስ ቦክስ በሚባል በሳውዝ በኩል የሚኖር አንድ የመሬት ባላባት በመንገድ ላይ ሲሄድ ስፔሻሊ በሽጉጥ እንደተገደለ ይሄ ሰው አብርሃም ሊንከንን በሽጉጥ ተኩሶ እንደገደለው የምትመለከቱና የምታዩናል ማለት ነው። ነገር ግን ስፔሻሊ አብርሃም ሊንከን በዛ ጊዜ የሰራው ስራ እስቲል አሁንም አሜሪካውያን እንዲያከብሩት ሁልጊዜ ስሙን እንዲጠሩት እሱ ሲነሳ ፕራውድ እንዲሆኑ የሚያደርግ ስራ ነው የሰራው። ቢኮዝ አብርሃም ሊንከን የዛኔ እንደዚህ አይነት እርምጃ ባይወስድ ኖሮ ምናልባት አሁን ላይ አሜሪካ የተባለችው አሜሪካ በኢኮኖሚ እንዲህ ጠንካራ ላትሆን ትችላለች ማለት ነው። ሶ በአጭሩ እኔ የአሜሪካ ሲቪል ዋርን በዚህ መንገድ አንደርስታንድ አድርጋለሁ። ምናልባት ተሳስታል፣ ይሄ ቀረ፣ ይሄ ጎደለ የምትሉት ነገር ካለ ደግሞ ኮሜንት ላይ አስፍሩልኝ። ኔክስት በሌላ ቶፒክ በሌላ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን መልካም ትምህርት፣ መልካም ስራ ለሁላችሁ፣ መልካም ፈተና ይሆንላችሁ።